ጤና ይስጥልኝ። ዶክተር ዘለቀ ከበደ እባላለሁ፣ የማህፀንና ጽንስ ስፔሻሊስት። ዛሬ በእርግዝና በፍጹም የማይወሰዱ መድኃኒቶችን እንነጋገራለን። የመጀመሪያው ከደም ግፊት ጋር ተያይዞ ኢንላፕሪል፣ ካፕቶፕሪል፣ ቫልሳትራን የሚባል መድኃኒት በፍጹም እርግዝና ላይ የተከለከሉ ናቸው። ይህ ከሐኪም ጋር ተመካክረሽ ወይም ተመካክራችሁ ወደ ሌላ አይነት የመድኃኒት መለወጥ ይኖርበታል ከማርገዝ በፊት። ሁለተኛው ከሚጥል በሽታ ጋር ተያይዞ የሚወሰድ በተለይ ቫልፖሪክ አሲድ፣ ካርባማዚፒን የሚባሉ መድኃኒቶች በፍጹም እርግዝና ላይ የተከለከሉ ናቸው። እነዚህ መድኃኒቶች አሁንም ወደ ሌላ አይነት የመድኃኒት ሊለወጥ ስለሚችል ይህንን መድኃኒት ከሐኪም ጋር ተመካክሮ ለውጦ ወደ እርግዝና መምጣት ይቻላል። ሶስተኛው ከስኳር ጋር ተያይዞ ስኳር በእርግጥ የስኳር መጠን በትክክል መስተካከሉን እርግጠኛ መሆን ነው የሚያስፈልገው። ኢንሱሊን ወደ ጽንስ የመተላለፍ እድሉ በጣም ዜሮ ነው። ስለዚህ ኢንሱሊን እርግዝና ላይ ይፈቀዳል፣ ብዙም አይከለከልም። አራተኛው ከልብ በሽታ ጋር ተያይዞ የተለያዩ የልብ በሽታ ካሉ በተለይ ከማርገዝ በፊት ይከለከላል። እነዚህ ኢንላፕሪል፣ ካፕቶፕሪል፣ ቫልሳትራን ሊሰጥ ይችላሉ። ነገር ግን የልብ በሽታ ካለ በተለይ እርግዝናም እንዳይመጣ ሊከለከል ስለሚችል ከልብ ሐኪም ጋር ከካርዲዮሎጂስት ጋር መመካከል ሊያስፈልግሽ ይችላል። ሌላው የኬሞቴራፒ በተለይ ሳይክሎፖስፎማይድ የሚባል ወይም ደግሞ ሜቶትሮክሴት የሚባል መድኃኒት በእርግዝና ላይ በፍጹም የተከለከሉ ናቸው። እነዚህ መድኃኒቶች የምትወስጂ ከሆነ ከሐኪምሽ ጋር ተመካክሮ ማቆም ወይም መለወጥ ሊያስፈልግ ይችላል። አመሰግናለሁ።